የኔ ወዶች ምንድነው ሰርፕራይዙ? መቼስኛ ከመገመት ወደ ኋላ እንደልመቸም መጥፎም ሲሆን እየጨማመር እናወራለን፣ ጥሩም ሲሆን ግምታችን እናስቀምጣለን። ምንድነው ሰሞኑን ብዙ አዲስ ነገሮች አሉ፣ ጠብቁኝ፣ ነገ በደንብ ተዘጋጅቼበት እመጣለሁ ምናምን እያለ ነበረ ብሩኬ ማለት ነው። እና ትርምስምሱ ሳይፈጠር እዩም ልጇን አቅፋ ሳትመጣ ትልቁ ሰርፕራይዝ ምን ይሆናል? ሀይሚ እንግዲህ ሰሞኑን እኔ ብዙ ነገር እየጠበቅኩ እሱ እንደዚህ ያደርገኛል እንዴ ምናምን እያለች ነበረና አዎ ብዙ ነገር እንደምትጠብቂ አይናው እናቃለን። ምክንያቱም ሁለታችሁም አንድ ላይ ለማክበር ነው እንግዲህ 300 ሺህ ሀይሚ ስትገባ ብሩኬ 350 ሺህ እኔ ልገምትሽ ምን እንደሆነ ማለት ነው። አንደኛ በቃ ያው 350 ሺህ የሀይሚ የብሩክም 300 ሺህ በአንድ ላይ ማለት ነው። ሌላኛውና ሁለተኛው ደግሞ የሀይሚ ቤት ይመረቃል። እኔ ማየት ፈልጋለሁ። በቃ ፋፋፋ ብሎ የብሩክን እንግዲህ አይታችሁታል፣ ገብቶበታል፣ ወንድሙ እየኖረበት ነው። የሀይሚም እንግዲህ ተጨርሶ ምናምን ወይ ተከራይቶ ወይ እሷ እየኖረችበት ምናምን ብቻ ማየት እንፈልጋለን። የሆነ እኔ እስከዛሬ ሁሌ የምጠብቀው ነገር ምንድነው ታውቃላችሁ? ሀይሚ በቃ የሆነ ነገር ኖሯት ማየት በዩቲዩብ በሰራችበት ብር ማለት ነው። እና ደግሞ ይሄ ነገር የሷ የእውነት ከሆነ በቃ ማየት እንፈልጋለን። ሲመረቅ ምናምን የልፋቷ ውጤት ማለት ነው። ብሩክ ቢያሰራላትም ያው የሷ ብር ነው ዞሮ ዞሮ። ስለዚህ ያ ነው እኔ የምገምተው። ከሁለቱ አንዱ ቀለበት ያው ዞሮ ዞሮ ታስሮላታል። ሌላ ምንም ሊሆን አይችልም። ሽምግልና ጠብቀን ነበር። ይህ ሽታ ሆኗል። እንግዲህ ቀጣይ አመት ነው እንግዲህ ለፋሲካ ከቀረ ቀጣይ በጠር ነው። ከዛ ደግሞ ቀጣይ ፋሲካ ነው። ከዛ ውጭ ሌላ ይሆናል ብዬ አላስብም። ወይ ለገና አናቅም ብቻ እኛ ሁሌ እየጓጓን ነው። ሀይሚ የምትፈልገው የምትጠብቀው ትልቁ ነገር ይሄ ይመስለኛል። ከምንም በላይ የሀይሚ ጉጉት ሽምግልና ነው የሚመስለኝ ዝም ብዬ ሳስበውና ከነዚህ ውጭ ሌላ ምን ይሆናል ብላችሁ ታስባላችሁ? እናንተ ገምቱ። እኔ ግን አንደኛ የመጀመሪያው ይሆናል ብዬ የማስበው የሀይሚ 300 ሺህ የሱን 350 ሺህ በአንድ ላይ ያከበሩ ወይ ስጦታ ምናምን እየሰጣት፣ ሁለተኛው ነገር ደግሞ ቤቷን የሀይሚን ቤት እያስመረቀ በቃ ከሁለቱ አንዱ ነው። ሌላ ምንም አልገምትም። ሌላ ቀለበት ምናምን አሁን በፊት አስሮላታል። ሌላ ምን ይሆናል ብላችሁ ትገምታላችሁ? አላቅም። ብቻ ግን ሁሉም ሰብሰብ ብሎ የሄዱበት ዋና ምክንያት አላቸው። አንደኛ ድራማ ሊጀምሩ ነው። ሁለተኛ ነገር ደግሞ እንደዚህ ይሄንን ፕሮግራም ምናምን ለማስጨረስ ነው። እንግዲህ ካሁን በፊትም የሰፈራቸው ልጆች ይዘው ነው የሱን ቤት ሲያስመረቅና ደግሞ ሌላ የሀይሚን ቤት በሰፊው ነው የምናስመርቀው እያለ ነበርና ይሄ ነገር ነው ይኖራል ብዬ ማስበው። ሌላ እንግዲህ ካለ ደግሞ እናንተ ግምታችሁን አስቀምጡ። መኪና ሊገዛላት ነው ምናምን የሚል ግምት ልታስቀምጡ ትችላላችሁ። ግን አሁን መኪና አሁን ለሀይሚ አሁን ምን ይጠቅማታል? ይሄን መጥቶልኛል አእምሮ ላይ በነገራችን ላይ ግን እውነት አልመስለኛለ። አሁን ለ300 ሺህ ስለገባሽ ካሁን በፊት አይፎን ስለሰጣት አሁን ደግሞ መኪና ይሰጣታል። አይኔ በርግጥ በራሷ ብር ነው ምንም ዩቲዩብ መሰራው ብር ከዚህም በላይ ያደርግላታል። በርግጥ በደንብ ዘጭ ብር ነው የሚከፈላት ሀይሚ በራሷ በዩቲዩብ ብር ነው። ግን እኔ እንጃ አላቅም፣ ይሄን አልጠበቅኩም። ግን አንዳንዶች ሲሉ ስላየው 300 ሺህ ስለገባች መኪና ስጦታ ይስጣት። አይፎኑማ በቃ ሁለት ተሰጣት። ደግሞ አሁን መኪና ነው የቀረው መስጣት ማለት ነውና በነገራችን ላይ አክብሮትም ስጦታ ትንሽ ትልቅ የለውም። ትንሽም ሆነ ትልቅም ሆነ ስጦታ ነው። አክብሮ የምትወዱት ሰው ከሰጣችሁ ሰሃንም ይሁን መግረፋም ይሁን ሀብልም ይሁን የጣት ቀለበትም ይሁን ሁሉ ስጦታ ናት። ትንሽም ሆነ ትልቅ ስጦታ ነውና ደስ ይላል። ብቻ ለማንኛውም ማለት ነው ጥሩ ነገር ይኖራል ብዬ ዛሬ ተስፋ አደርጋለሁ። መኪናም ከተሰጣት እንዳትናደዱ፣ ቤትም ከተሰጣት እንዳትናደዱ። ባለፈው ቤት ለብሩኬ ለሀይሚ ሲሰጣት እዩ እዚህ ቤት እኔ መኖር ያለብኝ ለምንድነው ቤት የሰጣት? እኔ አንተ ልጅ እኔ መኖር ያለብኝ እያለች እንግዲህ ተቃውሞ አንስታ ነበረ። አሮጊቶቹ ራሱ ተናደው ነበረ። ለምንድነው ለሷ ቤት የሚሰጣት? ቤት ስለሰጣት ነው አብራው የምትሆነው ምናምን ሲሉ ነበርና ሀይሚ ደግሞ ያው ጥቅም የማይገዛት ሴት ናት። በነገራችን ላይ ሀይሚ በቤትም በመኪናም በብርም አትገኝም። የምሬን ቁጥብ ያለች ሴት ናት። በቃ ስነ ስርዓት ያላት ጨዋነቷ ምናምን እንደሌሎች ዩቲዩበሮች አትልከሰከስ፣ ከአስር ወንድ ጋር ትሰራ በቃ ከአንድ ሰው ጋር የምትሰራ ቁጥብ ያለች ሴት ናት። እሱ ብቻ ሳይሆን ፋሚሊዎቹ በሙሉ የሚወዱለት ሴት ነው። ታውቃላችሁ አይደለ? ቤተሰቦቻችሁ የሚወዱላችሁን ሚስት አስቡት። እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ በአዲስ ቪዲዮ ከቸች ብለን መተናል። ምንድነው ነገሩ?
ዛሬ ሀይሚ ሰርፕራይዝ አላት አሉ። እናንተ ምን ይሆን? ቀለበት ነበር የምንለው እስከ ዛሬ። ቀለበቱም ተደረገ። መኪና ነው የቀረን። ቤት ተደረገ፣ ተገዛ። አሁን እንግዲህ ሽምግልና ነው የሚቀረን፣ ሰርግ ነው የሚቀረን፣ ከዛ ማርገዝ፣ መውለድ። አረ በስመ አብ በጣም ብዙ ነገር አለ። እነዚህ ልጆች በቃኛው እዚሁ እያየናቸው አድገው፣ እዚሁ እያየናቸው ተጋብተው፣ እዚሁ እያየናቸው አርግዘው፣ አስረግዞ አርግዛ ወልደው ማየት ያውቃል፣ ለማየት ያውቃን። እኛም እዚሁ የማዳም ቅመም እንደሆነን እነሱም አደጉ፣ ትልቅ ሰው ሆኑ። የሚቃወሟቸውም እየተቃጠሉ እየተናደዱ፣ የሚወዷቸውም ሰዎች ደግሞ ደስ እያላቸው በእነሱ እየበረቱ እየጠነከሩ። ብዙ ዩቲዩበር ያልሆነ ሰው ራሱ ዩቲዩበር ሆኗል። ታውቃላችሁ? በእነሱ ዩቲዩበር ያልነበሩ ሰዎች ዩቲዩበር ሆነዋል። እና በጣም ብዙ ሰዎች በእነሱ ጥቅም አግኝተዋል። ከነሱም የተማሩት ነገር ይኖራል። የሚማሩት ነገር ብዙ ሰው ይኖራል። ብዙ ሰው ነው የሚወዳቸው። ብሩክን በሚሰሩት ስራ በጣም ነው የሚወዳቸው። ማንነታቸው ምናምን ደስ ይላል። እስካሁን ድረስ የሆነ የራሳቸውን ማንነት ተላብሰው ነው የሚሰሩት። አሁን አንዳንዶች የሆነ ድራማ እንዲያምር ብዙ ሰው እንዲያይ ብለው ማይመጥናቸውን ስራ ይሰራሉ። ከነሱ ጋር ማይሄድ ማይሆን ማይመስል ገና ቪው ስላለው ብቻ ማለት ነውና እንደዛ መሆን የለበትም። ከዛ ውጭ ግን ሀይሚዬ እንግዲህ ጥሩ ሰርፕራይዝ ነው፣ ጥሩ ስጦታ እንደሚሰጡሽ ተስፋ እናደርጋለን። ምክንያቱም ካሁን በፊት 200 ሺህ ነው ምናምን ስትገባም እንደዚሁ ደብሯት ነበር። 100 ሺዋን እንደውም ከብሩክ ጋር በጣም ከ200 ሺህ ስትገባ 200 ሺህ ነው 250 ሺህ 200 ሺህ ስትገባ ነው ብሩክና ሀይሚ ተጣልተው ነበር። ዳኒ ሮስት ያከበረላት ታስታውሳላችሁ? ያኔ በጣም ተጣልተው ነበረ። በጣም ተጣልተው ከባድ ጸብ እስከ መለየት ደርሰው ነበረ። 250 ሺህ ደግሞ ስትገባ በማን ጉዳይ ነው? በእዩ ነው በማን ጉዳይ ብቻ ተጣልተው ነበር። ያኔ ጓደኞቹ ሲያከብሩላት እንደውም መጥቶ ብጥብጥ አርጎ አፈራርሰው ብሩኬ ምናምን ታስታውሳላችሁ? ሁለቴ ምንም አልተከበረላት። 100 ሺህ ነው መሰለኝ አይደለም፣ የብሩኬን 200 ሺህ ሀይሚ ዱባይ ያከበረችለት። እንደውም ብሩኬ በደንብ አክብሯል ብዬ አስባለሁ። 300 ሺህ የብሩክም አልተከበረም። እንደውም እዩ አከበርኩ ብላ ኬክ በኬክ ቡክትክት ያሉበት ቀን ታስታውሳላችሁ አይደለ? ሀይሚ ኬኩን አንስታ ስትለድፍባቸው ወይኔ እናቴ። እና በቃ በተለይ ሀይሚ ምንም አላከበረችም። 200 ሺህ አላከበረችም፣ 250 ሺህ አላከበረችም። ስለዚህ አሁን ደግሞ ሰላሟን ሳታጣ ማክበር አለባት። ሌሎች ተንከሲሶች ሳይመጡ ሌላ ድራማ ሳትጀምሩ ምንም ነገር ሳትጀምሩ የምር አሁን የሀይሚን በደንብ አክብሩላት። እኔ ያከብሩላት ይመስለኛል ካሁን በፊት ስለተበደለች ማለት ነው። 200 ሺዋን አላከበረችም በደንብ 300 ሺህ አላከበረችም። ግን በኋላ አክብሮላታል ብሩኬ በኋላ ግን መጀመሪያ ግን እንደገባች የመጀመሪያ ያከበረላት ዳኒ ሮስት ነበረ። እና ያኔ ብዙ ሰው የተንጨረጨረበት ብዙ ሰው የተናደደበት እሷ ራሱ ሳታቀይዳዛ እሷ ራሱ የደነገጠችበት ነበረ ያ ቪዲዮ ማለት ነው። ብቻ ሀይሚዬ እንግዲህ ከዚህ በላይ ይገባሻል። ደግሞ አክብሩላት የምር ሁሌ እናንተ ምን ሆናችሁ ነው? እሷን ደስታ አክብሩላት። በጉጉት የጠበቀችውን ቀን እንድታከብሩላት እንፈልጋለን። ሁሌ እሷ 300 ሺህ ስትገባ 200 ሺህ ስትገባ ጸባት ጀምሩ፣ ብጥብጣት ጀምሩ፣ ድራማ አትፍጠሩ። እና የኔ ቆንጆዎች ዛሬ እንግዲህ ሰርፕራይዙን በጉጉት ጠብቁ። እናንተም ግምታችሁን አስቀምጡ እኔ እንዳስቀመጥኩት።